ለምንድነው አልጠቅምም የምንለው? የምንጠቅምበት ጊዜ፣ የምንጠቅምበት ቦታ፣ የምንጠቅምበት ሁኔታ አለ። ክርስቲያኖች እስካሁን ላትጠቅሙ ትችሉ ይሆናል። ከእንግዲህ በኋላ ግን መጥቀም ትችላላችሁ። የመስቀሉ መልእክት ፍቅር ነው። እውነት ፍቅር በልባችን አለ። ጎርፉ ያልፋል፣ አንድ ሰሞን መናከሱ ይጠፋል። አሁን ግን ሰላም ያስፈልገናል። ግድ የላችሁ በጀመርነው ሕይወት ከተመላለስ ከእግዚአብሔር ጋር ብዙ ጊዜ ካሳለፍ መጥቀማችን አይቀርም ነው ምላችሁ። 17 ዓመት በኋላ ከ300 ዘመን በኋላ ከ80 ዓመት በኋላ ከ99 ሜቱም ዘመን ይሁን የባከነ ዘመን የለንም። የሚመሽ ዕድሜ አይኖረንም። የሚያረጅ ጉልበት አይኖረንም። በጣም እንጠቅማለን። 70 ዓመት ሙሉ ያልሰራኸውን በ70 ቀን አስደናቂ ሥራ ልትሰራ ትችላለህ። አልዓዛርን አሁን ማን ይጠቅማል ብሎ ያስበዋል? እናንተ ዳዩ ነው ሰው የማያውቀውን ደዌ ያሰቃየውን ድህነት የተጫወተበትን አስተማሚ የሌለውን ይህ አልዓዛር ይጠቅማል ብላችሁ ታስቡ ነበር? ውሾች የሚያስታምሙትን ቁስሎቹን የሚልሱትን ይህ ሰው አሁን ይጠቅማል? ከኛ መካከል እንደዚህ ይሆናል። በድህነት ላይ ደዌ፣ በደዌው ላይ አስተማሚ ማጣት፣ አስተማሚ በማጣት ላይ የውሾች መከበብ። አሁን ይህ ሰው ይጠቅማል ብላችሁ ታስባላችሁ? ግን በእርግጠኝነት ይህ ሰው የሚጠቅምበት ቀንና ቦታ አለ ወገኖቼ። እናንተን ለማጽናናት አንጀታችሁንም ለመብላት ፈልጌ አይደለም። አንድ አስደናቂ እውነት ግን እንገራችሁ። በዚህ ምድር ጠቃሚዎች ሆነን እንኳን ባንጨርስ በሰማዩ የእግዚአብሔር ቤት ግን በጣም ጠቃሚዎች ነው የምንሆነው። ዝነኛ የምንሆንበት ጊዜ አለ። ተፈላጊ የምንሆንበት ጊዜ አለ። ምርጥ የምንሆንበት ጊዜ አለ። የኛ ጊዜ የሚጀምርበት ጊዜ አለ ነው ምላችሁ። የግድ እዚህ ምድር ላይና የግድ አሁን አትበሉ ነው ምላችሁ። አልዓዛር ዕውቅናው በጣም የጨመረው፣ ዝናው በጣም የታወቀው፣ ተፈላጊነቱ አንቱ መባሉ የጀመረው ሲሞት ነው። ይልቁንም ክርስትና እንደዛ ነው። ሲቀበር ነው ዛፍ የሚሆነው፣ ሲሞት ነው የሚጠቅመው። እዩት አልዓዛርን። እንዲህ ይላል እግዚአብሔር ቃል፣ አልዓዛርም ሞተ፣ መላእክትም በአብርሃም እቅፍ ወሰዱት ይላል። መጥቀም ጀመራ። ለምንድን ነው እዚህ ዓለም ላይ ብቻ ካልጠቀምኩ ብላችሁ የምትደርቁት? ምን አለ እዚህ ዓለም ላይ ጭምቶች ሆናችሁ ብትኖሩ? ካልተሰጠን በቃ የእግዚአብሔር ጸጋ ነው፣ አልተሰጠንም። ጤና ካጣን እንለምነዋለን። እግዚአብሔር ፈቃዱ ከሆነ አመስግነን እንሞታለን። ቅዱስ ጳውሎስ እንዳለው ከእኔ እንዲለይ 3 ጊዜ ለመንኩ፣ ኃይሌ በድካም ይገለጣልና ጸጋ ይበቃል አለኝ ይላል። በጤና ይሁን በበሽታ እግዚአብሔር ወደኛ የሚመጣው አናውቅም። ምናልባት በበሽታ ጽድቅን እንፈጽም እንደሆነ አንረዳም። እግዚአብሔር የትኛውን አኗኗራችንን ለጽድቅ ሕይወት እንደሚያደርገው በፍጹም አናውቀው። አልዓዛርን ተመልከቱት። ምን ልላችሁ መሰላችሁ? የግድ በምድር ላይ ብላችሁ ሙጥኝ አትበሉ። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ምስኪኖች ነን ይላል። በዚህች ሕይወት ብቻ ካልሆነልኝ ካላችሁ ምስኪን ነው ብትሆኑ። ለዚህች ዓለም አይደለም ክርስቲያን ይሆን ነው። ለዚህች ሕይወት አይደለም ክርስቶሳውያን ይሆን ነው። ለዚህች ዓለም አይደለም የመስቀሉ ተከታዮች የሆነው ምእመናን የሚጀምር ሕይወት አለ። እሱ የት ነው? በሰማይ። አልዓዛርስ ባለጸጋው እኮ አይቶት አያውቅም። እግዚአብሔር ያሳያችሁ። ደጁ ወድቆ አይቶት አያውቅም፣ ትዝ ብሎትም አያውቅም። በሰማይስ ሲኦል ሆኖ ባለጸጋው አልዓዛርን አሻቅቦ አየው ይላል። የምትታይበት ቀን ይመጣል። ለምን ዛሬ ካልታየው ትላል? ለምን ዛሬ ደመግቡ ካለው ምንታይበት ቀንና ቦታ ሁኔታ አለ። ክርስቲያኖች የሚፈለግበት ጊዜ አለ። አንቺ የምትፈለግበት ጊዜ አለ። ወንበዴው አንተ የምትመረጥበት ጊዜ አለ። አባ ሙሴ ጸሊም ወንበዴ ያለ ማን ፈለገው? ፈሩት፣ ሸሹት እንጂ። ገዳም አስቄጥስ ከገባ በኋላ ግስ አባ ሙሴ የሚሉት እኮ ነው የበዙት። ጉልበቱን የሚስሙት ከሱ የሚሮጡ ነበሩ። አሁን ወደሱ የሚሮጡለት ሆኖ ለምን ምርጥ ወንበዴ አትሆንም? ክርስቶስ ቤት ናና ትቀየራል። አልዓዛር እዛ ተፈላጊ ሆነ። እግዚአብሔር ያሳያችሁ። ቅርቡ ሆኖ ያላየው ሰው ርቆ ማየት ጀመረ። በሩቅ የምትታዩ፣ በሩቅ የምትፈለጉ፣ በባትሪ የምትታሰሱ የሚመጣበት እሱ ዘመን የሚበልጥ ነው ወገኖች። እሱ ዘመን የሚፈልግ እንዴ ደረቱን ነፍቶ ይመላለስ የነበረው ያ ባለጸጋ አንገቱን አዘቅዝቆ የሚኖረው ያ አልዓዛር ቀና የሚልበት ቀን መጣ። ያኛው የሚያፍርበት ቀን መጣ። እንዳፈርን ቢሆን ኖሮ የምንቀረው እሺ፣ እንደተሰበርን ቢሆን የምንቀረው እሺ። የሚያስጮህ የሚያዘልልን ለምን ይመስላችኋል? በዚህ አንጨርስም፣ በዚህ አትጨርስም። እንደተዋረድክ አትጨርስም፣ እንዳዘንክ አትጨርስም፣ እንዳለቀስክ አትጨርስም፣ እንደተሰበርክ አትጨርስም፣ በቁስል እንደተመታ አትጨርስም። በካንሰር የታመሙ እንደዚሁ የሚጨርሱ ይመስላችኋል? የገነት በሽታ ነው የሚባለው። አዎ
ታግሰው በአኮቴት በምስጋና ሲቀበሉት የገነት በሽታ የሚል ስም ይሰጣቸዋል። በአባቶቻችን ሕይወት የገነት በሽታ ነው የሚሉት። በየትኛውም ሕይወት እንደዚህ አልክ። ከዛስ አልዓዛር የጣቱን ጫፍ ውሃ ነክሮ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው መሰላችሁ? ባለጠጋው ውሃ ያልሰጠው ሰው እንኳን ጣቱን አይደለም የጫማውን ትቢያ ያላላሰው ሰው የአልዓዛር ጣት የሚፈለግበት ጊዜ ይመጣል። ይጠቅማል እንዴ? ከምድር እስከ ሰማይ ከአፈር እስከ ሰማይ ካለ እግዚአብሔር የሚጠቅም ካደረገው ለምንድን ነው አልጠቅምም የምንለው? የምንጠቅምበት ጊዜ፣ የምንጠቅምበት ቦታ፣ የምንጠቅምበት ሁኔታ አለ። ክርስቲያኖች እሱን ጊዜ ነው የምንጠብቀው። እኛ ትጠቅማላችሁ፣ እንጠቅማለን፣ ትጠቅማለህ፣ ትጠቅሚያለሽ። ክርስትና ውስጥ ገብቶ የማይጠቅም ምንም ነገር የለም። ለፊልሞና መልእክት ቅዱስ ጳውሎስ ሲጽፍለት አናሲሞስ የሚባል ሰው ነበር። ምን ይለዋል? እስካሁን ስላልጠቀመህ አሁን ግን ስለሚጠቅምህ ይላል። እስካሁን ላትጠቅሙ ትችሉ ይሆናል፣ ከእንግዲህ በኋላ ግን መጥቀም ትችላላችሁ። እስካሁን ስላልጠቀማችሁት አትቆጩ። ከእንግዲህ በኋላ እንዴት ጠቃሚ እንደምትሆኑ አስቡ። እንጠቅማለን። መስቀሉ ቅድስት እሌኒ በመስቀሉም ዙሪያ ያለው በሙሉ የሚያሳየው መጥቀማችንን ብቻ። መቼ፣ እንዴት ባለው ሁኔታ፣ የት ላናውቀው እንችላለን። ግን በእውነት ታግሰን፣ በእውነት ጸንተን፣ በእውነት ከእግዚአብሔር ጋር ኖረን ከሆነ ሳንጠቅም አንቀር። የተወደዳችሁ ኦርቶዶክሳውያን ሌላ ያልተገኘ ግን መስቀል አለ። እሱም በእኔና በእናንተ ልብ ተተክሎ ሊቆይ የሚገባው መስቀል በእኔና በእናንተ ልብ ውስጥ በቆሻሻ የተደፈነ ይመስላል። የእኔና የእናንተ ልባችን የተተከለ መስቀል አለ ወይስ ጠፍቷል? እሱን ማሰብና መነጋገር ይገባል። ክርስቲያኖች ታስታውሳላችሁ፣ ቅዱስ ጳውሎስ ለዕብራውያን ሰዎች እንደተናገረው እነርሱን በንስሐ ማደስ የማይቻል ነው፣ በኃጢአታቸው ምክንያት የእግዚአብሔርን ልጅ ይሰቅሉታል ያወርዱታልም ይላል። እስኪ የምር እንነጋገር። የመስቀሉ ተከታዮች እኛ፣ የመስቀሉን በዓል አክባሪዎች እኛ ወገኖቼ፣ የኔና የእናንተ ስቅላት አለ የለም? አዎ። እስኪ የምር እንጠያየቅ። ክርስቶስን የሚሰቅሉ አንደበቶች አሉ። በክርስቶስ ላይ ንቅሳት የሚያመጡ የጀርባ ሰንበር የሚልጡ ጅራፎች የሉንም? እኛ የክርስቶስ ሰቃዮች ነን፣ አክባሪዎች ነን። የእውነት እንነጋገር። አንዳንዴ መስቀሉ ተገኘ እያልን እየዘመር የጠፋን እኮ እኛ እንኖራለን። እውነት ነው፣ መስቀሉ ተገኝቷል። እኛ ተገኝተናል። እውነት ነው፣ መስቀሉ ተገኝቷል። ደመራ ደምረናል፣ እሳትም ለኩሰናል፣ ችቦም አብርተናል። እውነት እንነጋገር ከተባለ እኛስ ልባችን በክርስቶስ ፍቅርና መስቀል በርቷል? ደመራው ስር ጠፍተናል ወይ? እሳቱ ስር ተቃጥለናል ወይ? በልባችን ውስጥ የተቀበረ መስቀል የለም ወይ? አሁን የእሌኒ ያለ ካላችሁ በእኔና በእናንተ ልብ ውስጥ በኃጢአት ምክንያት ተራራ ያከለ ኃይል እያለው ኃይል እንደሌለው ሆነ እኮ። የምር እንነጋገር ከተባለ አሁን እኔና እናንተ እንደዚህ ነበር ልንኖር የሚገባው? የልጅነት ጸጋችን እንዳለ ነው። መደመጥና ግርማችን አለ። መታፈርና መከበራችን አለ። ተክላችሁ ይለመልምላችኋል፣ ተናግራችሁ ትሰማላችሁ፣ የነካችሁት ይፈወሳል። እንደ እግዚአብሔር ልጅነታችን፣ እንደ እግዚአብሔር አገልጋይነታችን በቀድሞ አባቶቻችን እንደነበረው ሕይወትና ኃይል አለን ወይ? የተቀበረ ምንም ነገር የለም። በዋህነት የተተከለው የእግዚአብሔር ቃል በልባችን አለ፣ ይነዳል። ምንም አልቀበርንም። የእኛስ ጅራፍ፣ የእኛስ ማቁሰል፣ የእኛስ ቆሻሻ መድፋት የእሌኒ ያለ ካላችሁ አሁን በሉ ይልቅ በእኔና በእናንተ ልብ ውስጥ ያለውን መስቀል ማውጣት። የታል መስቀሉ? መስቀሉ እኮ ፍቅር ነው። እኛ ጸበኞች ነን። የታል መስቀሉ? መስቀሉ እኮ ይቅርታ ነው። እኛ ቂመኞች ነን። የታል መስቀሉ? መስቀሉ እኮ ስጦታ ነው። መስቀሉ እኮ መስጠት ነው። እኛ እኮ ንፉጎች ነን። የታል መስቀሉ? መስቀሉ እኮ ሁሉን ማቀፍ ነው። መስቀሉ እኮ ሁሉን መሰብሰብ ነው። እኛ እኮ ገፍታሪዎች። መስቀሉ እኮ ሁሉን ወዳጅ ነው። እኛ እኮ ተጣልተናል። አሁን የመስቀሉ ኃይልና የመስቀሉ ተከታዮች ነን እኛ። የተጣላችሁት የለም፣ ያኮረፋችሁት የለም፣ አልጋ የለያችሁት የለም፣ ይልቅ ከንፈር የምትነክሱበት የለም። አሁን መስቀሉ በእኔና በእናንተ ወይስ ተቀብሯል? እሱን እያሰብን እንድንሄድ ነው የምፈልግ። ጠቃሚ እንድንሆን እንደዚህ ነው መኖር ያለብን። ተገኝቷል ነው የመስቀሉ። ልክ ነው። ደመራ ደምረን በየዓመቱ እናከብራለን። እኛ ግን ተለያይተን እንኖራለን። አሁን መስቀሉ በእኔና በእናንተ ሕይወት ውስጥ አለ። የመስቀሉ መልእክት ፍቅር ነው። እውነት ፍቅር በልባችን አለ። ይሄ ሁሉ ክርስቲያን በሚኖርባት ሀገር እውነት ይሄ እንዳለ ሽታው ይሸጣል አለ። መስቀሉ አልተቀበረ፣ ቀብረነዋል። ለምን አይሁድን ብቻ እንወቅሳለን? እኛ ራሳችንን አንወቅስም? ከቻልን እንደ እሌኒ ሆነን የተቀበረውን መስቀል በልባችን ላይ እንዲበራ ዘውትር መስራትና መትጋት አለብን። አሁን እንቆፍረው በንስሐ፣ አዎ እናውጣው በይቅርታ፣ አዎ ኃይላችን ይገለጥ፣ ረድኤታችን ይታወቅ፣ የክርስትና ማዕረጋችን ይመለስ፣ የኦርቶዶክሳዊነት ክብራችን ይግነን። እናውጣው። ተደብቆ እኮ ነው መክስሚያኖስን ደሞም ዱዲያኖስን በመስቀሉ ኃይል አደል ድል ያደረገው። ቆስጠንጢኖስ
በዚህ ምልክት ድል ታደርገዋለህ እኮ ነው የተባለው። ይሄ በዓለም ታሪክ የታወቀ ነው። ከመስቀሉ በፊት መሸነፍ ነበር፣ ከመስቀሉ በኋላ ግን ድል አደረገ። የድል አርማ፣ የነጻነት አርማ ሆነ። የቀበርነው ክርስትናችን ብናወጣው፣ የተዳፈነው የልጅነት ጸጋችን ብናገኘው፣ እንዴት ያለ ድል ባደረግን ክርስቲያኖች። የማማተብ ኃይላችንን እንኳን ሰይጣን አይችለውም ነበር። አባ ጊዮርጊስ እንዳለው የመስቀል ማማተብ ሰይጣንን ይመራዋል እንዳለው አንድ ጊዜ ስናማተብ ሺህ ይወድቅ ነበር። ከሁሉ በላይ ኃያል የሆነውን መስቀል ይዘን ግን ይኸው አኗኗራችን ለምን ቀብረነዋል፣ ደብቀነዋል፣ የኃጢአት መናኸሪያ አድርገነዋል። እንግዲህ ሐሳቡን ለውጥ ያስፈልገናል። እናውጣው። የመስቀሉን መውጣትና መገኘት በዓል እኛ እያጠፋን ማክበር አይገባንም። መስቀሉ ስር ሆነን ልንጠፋ አይገባም። መስቀሉ ስር ያሉ የመስቀሉ ጠላቶች ሆነን እስከ መቼ እንቀጥላለን? ውሸታሞች አንሁን። ከመስቀሉ ኃይል፣ ከመስቀሉ ሥራ፣ ከመስቀሉ መልእክት በተቃራኒው ካደረገን መስቀሉ ስር ያለን የመስቀሉ ጠላቶች እንሆናለን። እግዚአብሔር በእኛ የሚሰራው መቼ? እግዚአብሔር በእኛ ኃይል የሚያገኘው መቼ? ስለዚህ ያልተገኘ መስቀል አለ። እሱን ፍለጋ ነው መውጣት ያለብን። ከዛሬ ጀምሮ እሱን ፍለጋ ነው መቆፈር ያለብን። የተዳፈነውን ዝሙት ያዳፈነውን አውጡት። ምንድን ነው የዳፈነው? እስኪ ፈልጉት። ያበራል። ፈልጉት። እንፈልገው አንድ ላይ ከእኔም ከእናንተም ጭምር ፍለጋ መውጣት አለብን። መቼ ነው ፍለጋ የምንወጣው? መስቀሉን ፍለጋ የምንወጣው መቼ ነው? የተደበቀውን፣ የተተወውን፣ የተረሳውን፣ ጠቃሚ የሆነውን ግን ኃይል እንደሌለን አድርጎ እንዲሰማን የሚያደርገውን ይህንን ፍለጋ ግን መውጣት መቻል አለብን። እንጠቅማለን፣ ትጠቅማላችሁ። ግን የሚሆነው እነዚህ ነገሮች በእርግጠኝነት ያደረግን እንደሆነ ነው። ወገኖች የመስቀል በዓል በኢትዮጵያ የሚከበረው ታስታውሱ ከሆነ መስከረም በባተ በ16ኛው ቀን የመስቀሉ ቦታ የተገኘበት፣ በ17ኛው ቀን ቁፋሮ የተጀመረበት። እነዚህን ቀናት በደንብ ልብ ብላችሁ ካያችሁ በተለይ መስከረም ላይ የምናከብረው በዓል ክረምት ካለፈ ለምን ይመስላችኋል? ክረምት ያራራቀውን በመስቀል እንዲገናኙ ብለው ነው የመስቀልን በዓል ዛች ላይ በእውነት እግዚአብሔር ባወቀ የሚያደርገው። እርቅ የሚጸናው ከመስቀል በኋላ ነበር። በቤተ ክርስቲያን በሀገራችን ታሪክ እርቅ የሚጸናው ወይም ለእርቅ ቀጠሮ የሚያዘው የመስቀል ዕለት ነበር። በጥንቱ ባህላችን ስለ መስቀል እያስባችሁ ስለ መስቀል በዓል እያከበርን እርቅ ማናጸና ጎርፉ ወጀቡ ካለፈ በኋላ ነው የሚገናኙት የነበሩት። ሰላም ካልፈጠር ጎርፉ ያልፋል፣ አንድ ሰሞን መናከሱም ይጠፋል። አሁን ግን ሰላም ያስፈልገናል። ስለዚህ የመስቀሉ ተከታዮች፣ የመስቀሉ አክባሪዎች፣ የመስቀሉ በዓል አድማቂዎች ከሆን መስቀሉ በሄደበት የፍቅር መንገድ፣ የይቅርታ መንገድ፣ የሰላም መንገድ በዚህ ሁሉ ማለፍ መቻል አለብን። እንጠቅማለን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።